አብርሃም ቤተሰቦቹ ጋር ለመሄድ ወሰነ ወይንስ ደግሞ ከሩታ ጋር ለመኖር? የትኛውን ውሳኔ የወሰነ ይመስላችኋል ቤተሰቦቼ? መጨረሻውንም እንግዲህ አይታችሁታል። እውነት ለመናገር ያው እየተፈጠረ ያለው ነገር አወዛጋቢ ነገር ቢሆንም ለኛ ግን አብርሃም ሩታ ጋር ለመሆን መሞከሩ ወይንም ደግሞ መወሰኑ በጣም አስደስቶናል። ሰላም ሰላም የኔ ውዶች የኔ ወርቆች ሰላማችሁ ይብዛልኝ ባላችሁበት ውዶቼ፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አለውላችሁ የኔ ውዶች። ሰላማችሁ ብዝት ተተረፍ ይበልልኝ ባላችሁበት ውድ ቤተሰቦች። እንግዲህ ዛሬም አብርሃም የመጨረሻ ውሳኔውን ወስኗል ማለት ነው ጋይሶችዬ። ይሄም ማለት እንግዲህ ከቤተሰብ ጋራ ሊሆን ነው ወይንስ ደግሞ ከሩታ ጋራ ሊሆን ነው የሚለውን ነገር እንግዲህ ውሳኔው ለአብርሃም ትተውታል። እዛ ጋር ሩታ ሄርሜላና ሩታም አብርሃም የኔ ፍቅር እያለች እንትላለች፣ ሄርሜላም ደግሞ የኔ ባል እያለች በቃ እውነት ለመናገር ለየትኛዎቹ የሩታ ነው ወይንስ የሄርሜላ ነው የሚለው ነገር ያምታታበት ይመስለኛል። አብርሃም አሁን ላይ ለውሳኔ ራሱ የተቸገረ ይመስለኛል ማለት ነው ውዶች። ያው እንግዲህ እንደምታውቁት ሁለት ወዶ አይሆንም እና አንድ ብቻ ነው የሚወደደው በዚች ዓለም ላይ ማለት ነው። ሰምታችኋል እና ውዶቼ አብርሃም አሁን ላይ ለውሳኔ የተቸገረ ይመስለኛል። እዚህ ጋር ሄርሜላን ሲያት ሄርሜላ በጣም ተሳዝነዋለች። እዛ ጋርም ደግሞ ሩታን ሲያት ሩታም ልጅ ይዛ ሁለተኛ ልጅም ደግሞ አርግዛ በሱ ስህተት በአብርሃም ስህተት የተነሳ ሁለተኛ ልጅ አርግዛ አሁንም ደግሞ ሁለተኛ ልጅ ለመቀበል እየተዘጋጀች ነው ያለችው። እርጉዝ ነኝ ብላለች። ያው እርግዝናውን እንግዲህ እነሱ ናቸው የተናገሩት፣ እኛ የምናውቀው ነገር የለም። እና ይሄ ልላችሁ የፈለኩት ምንድነው አብርሃም ለውሳኔ ተቸግሮ አሁንም በሽተኛ እንደሆነ ወይንም ደግሞ በቃ አይደል ማሰብ እንዳልቻለ ሰው ሆኖ ለመቀጠል የወሰነ ይመስለኛል። ለምን ታውቃላችሁ? ሄርሜላንም ወዷት ነበረ። በሷ ስህተት ነው እንግዲህ አሁንም ሄርሜላን የጠላትና ሄርሜላ ማለት ሩታ ደግሞ የልጁ እናት ናት። በጣም ተወዷለች፣ ትንከባከበዋለች። በቃ ሁለቱንም አንዷ ጋር እንዳይሆን አንዷ የምትጎዳ ይመስለዋል። እና ለውሳኔ የተቸገረ ነው የሚመስለኝ አብርሃም አሁን ላይ። አንዳንድ ጊዜ መታመሙ ራሱ እያጠራጠረኝ ነው ማለት ነው ውዶቼ። ግን ለውሳኔ የተቸገረ ይመስለኛል ሳስበውና ብቻ ግን ያማለ ግን አብርሃም አሁን ላይ ሩታ ጋር ለመኖር ነው የወሰነው። እና ቤዛ ግን ደግሞ ከነሱ ጋር ሆኖ እንትን እንዲሉት ነው እንዲከባከቡት ነው የሚፈልጉት ማለት ነው። ግን ደግሞ አብርሃም ከነሱ ጋር በጭራሽ መሆን አይችልም። ምክንያቱም እዛ ጋር ሩታ አለች፣ እዚህ ጋር ሄርሜላ አለች። ነገሮች በጣም ከዚህ በላይ ድብልቅልቅ ነው የሚሉት። ስለዚህ እነ ቤዛ ቢተውትና ከሩታ ጋር ቢሆን የተሻለ ነው ብዬ ነው የማስበው አብርሃም። ምክንያቱም ሩታ ጋር ሲሆን ነው ሰላም የሚሰማው።